በላ በቃ ይሄ ነው አቅምህ። ተዋልኩ አልሰማልከኝ። አሁን ቻል እንግዲህ። ዜማን መቼም አታገኛት። ዜማ የኔ ካልሆነች የማንም አትሆንም። አቤኒም እንደዛኛው ጓደኛት በእኔ እጅ ነው የሚሞተው። ምን አልከኝ አንተ ውሻ? እንዴ ናቷ ልቀቀው! ልቀቀው አልኩ። እንዴ ይሄ ሞቷል የተባሉ ልጅ አይደል እንዴ? ያ ሁላ ነገር ይሄ ሰይጣን የጠነሰሰው ሴራ ነው ማለት ነው። እዚህ ሰፈር ሂድ፣ አለበለዚያ ግንባርህን ነው በረግድልን። ይዛና ልቀቀኝ! ከዚህ ሰፈር እንሂድ በቃ። ጥሩኝ፣ እገለዋለሁ። ናቲን የምልህን ስማኝ። ይሄ ሰው ያለበት ቦታ ነው። ሌላ ጊዜ እናገኘዋለን። እንሂድ። ሄሎ፣ ምን? አቤኒ፣ ምንድን ነው? ያዳ ለምንድን ነው እንሂድ ያልከኝ? ያማህል እንዴ? ህዝብ ያለበት ሰፈር እኮ ነው። የፈለገው ይሁና። አሁን አንተንም አውቋል። ሁሉንም ነገር ለአቤኒ መንገዱ ነው።
ሲጀመር ለምን አገኘኸው? ሲናገረኝ ስሜታዊ ሆኜ ሄድኩኛ። በጣም ትልቅ ጥፋት ነው የሰራኸው ናታን። እዛው ብጨርሶ ሁሉም ነገር ይስተካከል ነበር። ምን ሆነሃል ግን? መሀል መንገድ እሱን ገለህ አንተ ከህግ የምታመልጥ ይመስልሃል? እና እውነቱን ተናግሮ ዜማ ልጣት እና እሱን ካሰብክ ለምን ሄድክ እንዴ? እንደ ፈሪ መደበቅ ሰለቸኛ። ናቲ አንተ ከመቼ ጀምሮ ነው ስሜታዊ የሆነ መወሰን የጀመርከው? ይዛናት ሆኝ አሁን ስለ አንተ ለአቤኔ እንዳይነግሮ ምን ማድረግ እንዳለብን አስብ። ምን ላስብ ናቲ? ይሄን እኮ ነግሮት ይሆናል። ወይኔ ናቲ ዶክተር አሁን እንዴት ነው? ደም ወደ ጭንቅላቱ ፈሷል። አንዴ ገብቼ ማየት እችላለሁ? አይ አሁን ታካሚው ጥሩ ሁኔታ ላይ ስላልሆነ ማንም መግባት አይችልም። ግን ምንም አይሆንማ ዶክተር። እየተቻለንን እያደረግን ነው። ለጊዜው ምንም ማለት አንችልም። ወይኔ ወንድሜን። አይዟችሁ። ተረጋጋ ቤኒ፣ ምንም አይሆንም። አቤኒ ምንድን ነው? ምን ተፈጥሮ ነው? ጓደኛ ያዳ ትንሽ ጉዳት ደርሶበት ነው። እንዴት? ማንነታቸው ባልታወቁ ሰዎች አናቱን ተመቶ ወድቆ ነው የተገኘው። እና አሁን እንዴት ነው? ደም ወደ ጭንቅላቱ ፈሷል እያሉ ነው። እስቲ አንዴ ለኑሐሚን ደውላትና አቤኔን አግኝታው ከሆነ ጠይቃት። የደወሉላቸው ደንበኛ ስልክ አይመልስም። ስልክ አታነሳም። ወይኔ እቺ ደግሞ ደጋግም ክደውላት እስቲ። የደወሉላቸው ደንበኛ ስልክ አታነሳም። ቆይ እስቲ እኔ ልደውልላት። አንሺ ነዋ። ሄሎ፣ ለምንድን ነው ስልክ ማታነሺው? ሆስፒታል ነኝ። ሆስፒታል? ምን ሆነሽ? እኔማ ምን ሆናለሁ? ያዳን የሆነ ሰው አናቱን መቶት ሆስፒታል ገብቷል። ምን?
ደም ወደ ጭንቅላቱ ፈሷል ምናምን እያሉ ነው ብቻ። እና ይሞታል አይታወቅም። ብቻ በጣም አሳሳቢ ሁኔታ ላይ ነው። ኖዋ መትረፍ የለበትም። ምን? ድንገት ቢተርፍ እንኳን አንቺ ጨርሹ። ምንድን ነው የምትቀባጥረው? ቆይ እንዲያረጋችሁት እናንተ ናችሁ? እሱን ተይና ያልኩሽን ብቻ አድርጊ። ይኸውልህ እኔ ህልሜን ለማሳካት እንጂ እዚህ ነገር ውስጥ የገባሁት ነፍሰ ገዳይ ለመሆን አይደለም። ኖዋ ደግመክ እንዳትደውል። ወይኔ ናቲ፣ ምንድን ነው? ምን አለችክ? ያዳ ወደ ጭንቅላቱ ደም ስለፈሰሰ ሆስፒታል ነው አለች። ትንሽ አልነበር እንደ የመታሁት? መሀል ጭንቅላቱን መታየው ይሆናላ። እጄ ባረካቦ፣ ግን ሊተርፍም ላይተርፍም ይችላል እየተባለ ነው። እና ምን እናድርግ? እኛን እዛ ስለሚያውቁን ኑሐሚን ናት መጨረስ ያለባት። ግን እሷን ምን ብያለች ነው? እሺ ልትልህም አችልም። ድንገት ከነቃ ጉድ ነው የሚሰራን። እንዴትም ብለን ኑሐሚንን ማሰመን አለብን። በጭራሽ እሺ የምትል አይመስለኝም። እሺ ማትል ከሆነ እናስፈራራታ። በምን? ኑሐሚን አንድ የዚህ ስራ ውስጥ ገብተሻል። ከዚህ ስራ መውጣት ማይታሰብ ነው። ለመውጣት ካሰብሽ ሁላችንም ታይዘን እስር ቤት ነው የምንገባው። ስለ ህልምሽ፣ ስለ ቤተሰብሽ አስቢ። ያዳ ከነቃ ሁላችንም ወይኒ መግባታችን ነው። ኦሬዲ አናቱ ስለተመታ ማንም አንቺን አይጠረጥርም። እንዴትም አድርገሽ ጨርሹ። ምንም አደጋ እንደማይደርስብሽ እኔ ቃል እገባልሻለሁ። ከሙዚቃሽ ተጨማሪ አዲስ ህይወት የምትጀምሪበት ገንዘብም ይዘጋጅልሻል። በደንብ አስበሽ ወስኝ። ምንድን ነው? ምንም። ምንድን ነው? ለምንድን ነው የተደናገጥሽው? ያምሻል እንዴ? ማን የተደናገጠው? ማን ደውሎልሽ ነው? ምን አገባሽ? በማያገባሽ አትግቢ። ትሰሚኛለሽ? ያዳ እንዲህ መሆኑ ላይ የአንቺ እጅ ያለበት እየመሰለኝ ነው። አንቺ ግን ጤነኛ አይደለሽም እንዴ? እኔን ለመሸወድ እንዳታስቢ። እባክሽ ዞር በይ። ይሄን ያደረገው ከዛ ሰይጣን ውጭ ማንም ሊሆን አይችልም። ስለማን ነው የምታወራው? አንድ ናቲ የሚባል ሰይጣን፣ የሰይጣን ቁራጭ አለ። ከሱ ውጭ ያዳ ማንም ጠላት የለውም። ግን እኮ የሌባም ስራ ሊሆን ይችላል። ሌባ በዚህ ቀን እንዲህ እስከ ማድረግ በጭራሽ። አቤኒ ወዴት ነው? መጣሁ አንዴ።
በጭራሽ መትረፍ የለበትም። ካልሆነ እንዴ አቤን ይደወለ። ምን? እሱ ደግሞ ለምንድን ነው የሚደውለው? ምን አውቄ። አንሳና ኖርማሉን አውራ እስቲ። እሺ እባክህ። አንተ ሰይጣን፣ የሰይጣን ቁራጭ! አንተ ወጠጤ፣ ዛሬ ደግሞ ከየት ትዝ አልኩ? በህልም አይተኸኝ ነው እንዴ? ምንም እንደማያውቅ ሰው አቱን። ጓደኛዬ አንድ ነገር ቢሆን እመነኝ፣ የገባህበት ገብቼ ነው ዋጋህን ምሰጥ። ምንድን ነው የምትቀባጥረው? ለራስህ ስትል ምንም እንዳይሆን ጸልይ። ምንድን ነው የሚለው? ያዳን እንደዛ ያደረኩት እኔ እንደሆንኩ አውቋል። ምን? እንዴት ሊያውቅ ቻለ? ሲመስለኝ በጥርጣሬ ነው። እና ምን አሰብክ? ያዳ በጭራሽ መትረፍ የለበትም። ዶክተር፣ አሁን እንዴት ነው? አሁን ከአደጋ ውጪ ነው። ተመስገን። ግን ምን ዶክተር?